በጫናው በዛባችሁ በሱ በኩልም ጫና በዛም ባንቺም በኩል ጫናው በዛ በእኔ በኩልም በዛ ቤተሰብ እዚህ ጋር እንትን አለሽ እንዴት ነው ሳንጋባ አብረን አንድ ቤት ውስጥ የምንኖረው ምናምን ብዬም ጠየኩት በቃ መሆን ስላለበት ይሆናል አለኝ በተደጋጋሚ ጨቀጨቀኝ ነው የሚባለው በተደጋጋሚ አብረን መሆን አለብን ብሎ ጠየቀኝ ያለኝ አማራጭ እሺ ማለት ነበር ምክንያቱም እዚህ ጋር ሁሌ ሐሳቤን ለማስቀየር የምታለቅስ እናት አለች ባይለቅስም የሚቆጣኝ አባት አለ ስነ ስርዓት ያዢ ፋዘር ያው ብዙም እንትን ባይጫነኝም እንደ አባት ግን ይቆጣኛል አባት ሴት ልጅ ላይ አይጨክንም እንጂ ግን አዝኗል እና የነሱን ፊት አዝነው ምናምን ላለመት ሲባል ጠቅልዬው ልቃልኩኝ ከቤት ወጣሽ ሄድኩኝ እሱ ጋር እና ሲሄድ ምንድነው ሳንጋባ ነው እሱ ቤት ሄድኩት እንዳልኩ ነው ዝም ብዬ ገባው አብረን መኖር ጀመርን ህይወት ቀጠለ ከዛ ምን አለ ሰርግ የሚባል ነገር አለ እና አባትየው አብረን እንደምንኖር ምናምን አወቀ ለቤተሰቦቹ አላወራም ኦኬ ከዛ ሲያቅ ሃይማኖቷን ትቀይርና መጀመሪያ ኒካ ትሰራለ ኦኬ ፖሊስ ቀለበት እንደማለት የሰርጉ ቀስ ብሎ ይደርሳል ቤተሰብ ያወራበት ሃይማኖቷን ትቀይር በሃይማኖቷ እንደጸናች ካወቅን በኋላ ተደግሶ ታጋባታለ ኦኬ ግን አንቺ እሱ ቤት ገብተሻል ኦልሞስት ገብቻለሁ ግን አልተጋባም እና ያው መቀየር አለባት ምናምን አለ አልተስማማም እሱም ብዙም አልተጫነኝም ምክንያቱም ለሃይማኖት ያለኝ ቦታ ያውቃል ከዛ ያው አብረን መኖር ስንጀምር እነሱ ቤት እንጠራለን እንሄዳለን እህቶች ምናምን አሉት እንደ አራት ግብዣ ምናምን እንሄዳለን ሲሄድ ምንድነው ሁሌ እንትን በሃይማኖቴን እንድቀይር ሊገፋፉኝ ነው የሚጠር እነሱ ጋስቲጂ እኔ ለራስ ነው ብዬ ነው የምሄደው እነሱ ግን ስለ ሃይማኖታቸው ነው የሚነግሩኝ ስለኮ እንደዚህ ብትሸፋፈኝ እንደዚህ ብትሆኝ ምናምን እና አንዳንድ ያው ስለ እምነታቸው ቆንጆ ነገሮችን ይችላል እና ምንድነው እንዴት ነው ደስ እንዲላቸው ብቻ ሄዳለሁ እነሱ ጋር አትበላለሁ እንላለን ግን ያው ዞሮ እምነቱን ካልተቀበልሽ ከባድ ነው እና በቃ ሃይማኖቷን ትቀይርና አግባት ምናምን ተባልኩኝ አልቀይርም ነው ያልኩት ውሳኔን ያውቀዋል ኦኬ አልቀይር ነገርኩት በጣም ማለት ከአቅሜ በላይ ሲሆን የኔ ቤተሰቦች ሃይማኖትን ቀይር ቢሉክ ተቀይራለሁ አልኩት አልቀይርም ማለት